ብለው ስለሚያስተምሯቸው ዱዲ ምንድነው? የፈላስቲና ዱዲ ምንድነው? እንግዲህ ካልገ አረኛ ግደሉ ተብለን ተምረን አናቅም። አንተ ደንቆሮ መሀይም አይኸው ማን ነው ደግሞ ሰው ግደሉ ብሎ የሚያስተምርን? አንተ ደደብ ያንተ ዘመዶች አዛ ውስጥ ያሉት ናቸው። ሰውዬ ስነ ስርዓት ሰክረ መተህ ነው። ማን ዘመዶች እኮ ናቸው። ኧረ ሰውዬ ስርዓት የትምህርት ቤት ብላክ ቦርድ ላይ እንደሚጽፉ ታውቃለህ? ሂሳብ ሲማሩ ማን ብላክ ቦርድ ላይ አዛ ጋዛ ውስጥ ደክልኝ አና ስለ ጋዛ እኔ ጋዛ ነኝ እንዴት አለ አንተ እንደነሱ ተለባብሰህ ነው ቁጭ ብለህ ያለው። ምን አገባክ ስለ እኔ ምን አገባኝ ስለ አንተስ ምን ጥርግ አገባህ ስለ ደንቆሮ መሀይም ቴምር ይሄን ሰው ይሄጅበት በእናትሽ ተህሪውበት የለ ይሄን ስንት ይሄድበታል። ይሄ ፊቱ የብቻው ነው። ሰላም በዝግዘግ ፊቱ የብቻው ነው ወይ? ተነስተሽ ሰላም በኝ። ይቅርታ ማን አንተ የምነሳልህ? የአንቺ ጌታ ነኝ። አራ አንዴ አንተ ደግሞ የምታወራውን አታውቀውም። የኔ ጌታ እንዲያላህ ነው። አንተ የአንቺ ጌታ ነኝ። ተነስተሽ ሰላም በኝ። ረይሳይርሳትክ ሰውዬ ጌሾ ነው እንዴ? አንተ ፈሪ ያላውቅም። ጌሾ ምትል ምን ብትሉ አላውቅም። ጌሾ ምትል እናንተ ናችሁ። ስማ ፈሪ በቅባቅ አንተ የለበስከው በእናት ረባ ፈሪ እኮ ነህ አንተ። ሴት ናት እንጂ ይሄን የምትለብስ ወንድ ልጅ ይሄን ለብሶ አይቀመጥም። ደንቆሮ መሀይም ይኸውልህ፣ ይሄ ሰውዬ ታሪክ ልንገራችሁ። አይ ስለማያስወራ ሚወት አደርገዋለሁ። ታሪኩን በደንብ አድርጌ ስለነገራችሁ ስለምፈልግ ነው። አሁን የሚሰራው እንደምታዩት ኩሽና ለኩሽና እየተጎተተ ነው ያለው። ኩሽና ለኩሽና ለምን በሉ እስራኤል አንተ የምትናገረውን አስተካከል። ይሄ እኮ እሱ ሰይድ የለበሰው የንጉሳን ሚወት አድርጊው እሱ እኔ መውቼዋለሁ። ቆይ አድም እኔን አሁን ይሄ እስራኤል ወታደራዊ ያገለግለኛል ብላ ለወታደር መረጠችው። እጁን ከፍ አድርጎ በወታደር አካዳሚ ውስጥ ምሎ የእስራኤልን ሊያገለግል እስከለተ ሞቱ ሊያገለግል ምሎ የእስራኤልን ወታደር ተቀላቀለ። ከዛ ጦርነቱ ሲጀምር ፍልስጤሞች እንደዚህ ነው የሳቱት። አንድ ጊዜ ስንቱ ጀግና የእስራኤል ወታደሮች እዛው ሲዋጉ እዛው መስዋዕትነት ሲከፍሉ ይሄ አንድ ጊዜ ነው የተሳተው። አንድ ጊዜ ከዛ እየፈረጠጠ ምን ብሎ አይልክ ጡረታ አውጡኝ እሱ ወላይ ከዛ ሰው እጁን ከፍ አርጎ ለማለበት ባንዲራ ለማለበት ሀገር ለምን ነው የማይታገለው? ለምን እንዴ? ከዛ ጡረታ ወጥቶ አሁን ኩሽና ለኩሽና እየተጎተተ ነው። አሁን ኩሽና ነው ወላሂ አሁን ምንድን ነው ኩሽና ምግብ ቤት ስራ ገብቶ ልብሱን ለብሶ እዚህ ላይ እንትን እያለ ኩሽና ይታረ ወንድ ያጫውተዋል። እና ደም ፖለቲካ ባይተወራዝ ይሄ ነው። ይሄ ኢሳያስ የሚባለው አንተ ደግሞ ስለ እስራኤል እኮ አይደለም ስለ ሀገሩ አይደለም ስለ ሰውየው እኮ እያወራለሁ። ስለ ሰውየው ወታደር ሆናለሁ ብሎ ገብቶ ሸሽቶ የወጣ ነው። ኩሽና ገብቶ የሚበጠረቀው ታሪሽ እናንተ ተዋቀጡ። ሰያው በርቱ። አንቺ ከመውጣትሽ በፊት የለቀላውጥ ለር ከመውጣትሽ በፊት እግዚአብሔር ለሽን ውጪ ስማ ኢሳያስ ሚውት አድርገሃል እኮ አንስቼለ እኔ ሚውት አድርጌዋለሁ። ደንቆሮ ይለፍልፍ። ስማ
ለፍልፋ አንሳው ህይወትን አንሳ። ስማ አሁንም ተመለስ። ስማ ወደ ወታደርነት አገር ለአገር እየዞርክ እድሜህን ፈጀኸው። አንድ ዜ ዱባይ፣ አንድ ዜ ሳውዲ አረቢያ፣ አንድ ዜ የስንቱን ሀገር ሽንት ቤት ልትዋጣው ነው። እስራኤል አሁን እመጣለሁ በቅርቡ። አንተ እንኳን እስራኤል ልትገባ ነው፣ ጫፉም አትደርስም። ማለት ማልገባበት ምክንያት አንተ እንደኛ እዛ ሽንት ቤት ቁጭ ብለው ቂጣቸውን የሚያጥሙኝ ሀገር አይሆኑም። መጡ ደግሞ አይዞህ አትፍራ። ምን ትፈራ? ሰላም ሃይ እንዴት ናችሁ? ሰላም ነው። እንዴት ነሽ ማይ? ኢሱ እንዴት ነህ? ሰላም ናችሁ? ሰላም አሹ ኢሱ እንዴት ነህ? ምነው መጡ ደግሞ ምንድነው? አማረናል እንዴ? አትሰማም? አሹ ምነው መጡ አልክ? አማረናል ወይ? እመጣለሁ አሁን በቅርቡ እስራኤል ለራው አሁን በቅርቡ። አንተ አትደርስም መደጃፉም ጠብቀኝ ዝም ብለህ እንዴት አትሰማም? አሹ እስኪ ቆይ አንዴ አሹ ምንድን ነው የምትል? ምነው መጡ እነዚህ ደግሞ መጡ አልክ? ምነው ሰለች? ምንድን ነው መጡ? ስማ እስራኤል ታውቃታለህ ወይ? አሹ ደንቆሮ ዝም ብሎ እየለፈለፈ ለዛ እኮ ነው። ፍትፍቴን ታውቃታለህ ወይ? ስማ ፍትፍቴን ታውቃታለህ? አይ ስለሷ እንዳታወራን ደንቆሮ ማየ እሷ ጋር ነው የማርፈው መጥቼ። ትልቅ ሰው ናት። እንከባበር እኮ እሷ ጋር ነው የማርፈው አልኩህ እኮ። እንከባበር እንግዲህ አፍክን አትክፈት ሰውዬ። አንተ ዳቦ በጎረሰው አፍ ያገኘውን ሰው ስለምትናገር ኧረ እሷ ወዳጄ ናት። አንተ ክፍታፍ ደንቆሮ ማይም ተረጋጋ። እሷ ጋር ነው የማርፈው ነው የምልህ። እሺ ምንድን ነው አሁን? እውነቴን ነው። ፍትፍቴ ምርጥስ ስለማውቃት የማትጫወቱም የእሷ ዘመድ ነህ እንዴ? ዘመዷ ነህ? እህቴ ናት። ተረጋጋ ደንቆሮ። ወላሂ በል ወላሂ ላዚም በቃ እሺ ይቅርታ። እሷ በጣም መወዳት እህቴ ናት ለኔ። አይክ ያው አገናኘች። መልካም ሰው ሲያገናኝና መልካም ሰው ሲያስታርቀን አሁን እንጫወትና የራስህን ኮፍያ ነው የማትጫወቱም አብፋኝ ነው። እሺ እንጫወታለን። ለምን ወጣ ይሄ ሰውዬ? እና ዝም ወሬ እያወራችሁ ነው። ዝም ብላችሁ ጌም ትጫወቱ ከሆነ አምጪው። እሺ ጌሙን አብፋን ነው እናንተ ቲም እንሆን? አዎ እኔና አንቺ ነን። እሺ